ሳይ ጭራሽ አብርሽ ሄርሜላ በማርገዟ ተቃጠልሽ፣ አበርሽ፣ መቼም ደስተኛ ልትሆኛችም አላለም ሩታን ማለት ነው። አይገርምም ቤተሰቦቼ? በዚህ አጋጣሚ ግን ማለት ነው ሩታዬ እነሱ እዛው እንደ ፍጥር ጥራቸው ይሁን ዋሽታውም ይሁን እርግዝናው የእውነትም ይሁን አይሁንም ይጎዳበትም አይጎዳበትም እዚህ ውስጥ አንቺን ምንም አይነት ነገር የሚመለከትሽ ነገር የለም። ምንም በቃ እንደ ፍጥር ጥራቸው ነው። በናሽ እጅሽንም ምንሽንም ጭራሽ ከነዚህ ቤተሰቦች ውስጥ አውጪ። አሁንም እኮ ወንድማማቾቹን ራሱ እያጣላሽ ያለሽው መሀል ላይ አንቺን አድርገውሻል። ስለዛ ሙሉ ለሙሉ ጠቅላላቸውን ዙሪያሽ ያሉትን ከኤፍሬም ጋር ይሁን ከአብርሽ ጋር ይሁን ከዛሽ ጋር ከማላቸው ከነዚህ ቤተሰቦች እንደኔ ብትወጣ ደስ ይለኛል ቤተሰቦቼ። እና በዚህ አጋጣሚ ያው ለምን እንዲያልኳችሁ መሰላችሁ? በቃ እነሱ መሀል ላይ እሷን የእነሱ መከፋፈል የእነሱ እንዲመሆን የእሷ እጅ ያለበት እስከሚመስል ነው ሁኔታቸው ማለት ነው። እና በዚህ አጋጣሚ ማለት ነው ያው ሩታ ሩታ እያላችሁ ነው። ዛሬ ስላልመጣሽ ንፍቅፍቅ ብላችኋለች። ትናንት አልመጣችም እንዴ? ትናንት የመጣሽ አልመጣችም ሩታ አይደል? ትናንትና አዎ። እና ያው ሩታ ያላችሁ እንግዲህ ሩታ መጣለች። ያው ምርጦችዬ ቅመሞች ከእናንተ የሚያመልጥ ነገር የለም። በዚህ አጋጣሚ ያው አብርሽ ቤት አይታችኋታል ብዬ አስባለሁ። ያው እኔ ጋርም እየጻፋችሁ ስለሆነ ማለት ነው። እና ዛሬ እንግዲህ ተሰብስበው ነው የመጡት። ያው ቡዜ፣ አብርሽ፣ ኤፍሬም፣ ዴቭ፣ ሩታ አንድ ላይ ነው ተሰብስበው የመጡት እዛ ጋር የተገኙት። የሩታ እዛ ጋር መገኘት ያው በእርግጥ እኔ ስለ እርግዝናው ስላወራሽ ደብሮኛል። ይሄ እሷ እርጉዝ አይደለችም አንተን እንዲህ ልትል ነው መቀበል የለብም ምናምን ያለችው ነገር አልተመቸኝም። ምክንያቱም እዛ እንደ ፍጥር ጥራቸው ይሁን ተጎዳም አልተጎዳም ይሄንን ታሪክ እሷ እዚህ ታሪክ ውስጥ እጇንም ማስገባትም የለባትም። እንዳለችውም ደግሞ አዎ ስሟን አጥፍተዋታል በሌለችበት። ወንድሙንም አሁን አብርሽ ምንድን ያለው በቃ በእርግጥ እሱ ወንድሙ ስለሆነ ነው ያኔ ስማችሁን ላጠፋው በሌላችሁበት አላችሁ ብዬ እንዲህ ስላደርኩኝ በጣም ይቅርታ በሚል ብቻ ነበር ያለፈው። እሱ ያደረገው ነገር በይቅርታ ብቻ ባጭሩ ምን ብሎ የለም በዛ አለፈው። አያችሁ አይደለ? በዛች ድሮም አብርሽ ዝቅ ብሎ ከወገቡ አጥፍቻለሁ ይሄንን ስማችሁን አጥፍቻለሁ ብሎ ዝቅ ማለትንም ቢለምድበት ገና ድሮ ትዳሩ ራሱ አይበተንም ነበረ። ገና ድሮ ያኔ ሚስቱን ዝቅ ብሎ ተኮፍሶ ይቅርታ ነበረ ያኔም ማለት ነው። ለዚህ ነው ትዳሩ እዚህ ደረጃ የደረሰው። ያኔም ዝቅ ብሎ ሚስት ያጥፍቻለሁ ይቅርታ የኔ ቆንጆ ለዚህ ነገር እክስሻለሁ ቢል ኖሮ ዛሬ ትዳሩ የደረሰበት አይደርስም ነበር። ለምን ይሄን አልኳችሁ መሰላችሁ? አሁን እሱ ያጠፋው ጥፋት ቀላል አልነበረም። በሌሉበት እስከ ጓደኞቹ ጨምሮ የሩታን ስም ጨምሮ ጠፍቷል አይደለ? ራሷን በደበቀች ሴት የነሱ ስም ጠፍቷል፣ እስር ቤት ገብቷል። ይሄንን ግን እሱ እንደ ቀላል ነገር እንዲሁ በቃ ተለጥጦ በይቅርታ አልፎታል። ይሁን ኤፍሬም ወንድሙ ስለሆነ ነው እንበል፣ እሺ ይሁን እንበለው። ግን ደግሞ አሁን ለሩታ ምን አይነት መልስ እንደሰጣት ታውቃላችሁ? በሄርሜላ ማርገዝ መቼም አንቺ ደስተኛ እንደማትሆኝ አውቃለሁ። አንጨረጨረሽ አበደሽ በሷ ማርገዝ ለኔ ተውልኝ፣ አያገባሽም፣ ከዚህ ውስጥ ውጪ። አረገዘችም ዋሸችም ጎዳችኝም አልጎዳችኝም የሚያገባሽ ነገር የለም ነው ያላት ቃል በቃል ማለት ነው። ለዛ ነው ሩታ ስለ ሄርሜላ ማርገዝ አንቺን ምንም የሚመለከትሽ ነገር የለም። እውነትም ይሁን አይሆንም ባለቤቱ አለ። ተጎዳበትም አለቀሰበትም አዘነበትም የፈለገ እንደ ፍጥር ጥራቸው የሆኑ አንቺን እዚህ ውስጥ አይመለከትሽም። እንደውም ጭራሽ ነው ማለት ነው ሩታ ስለ እሷ እርግዝና እንደውም እዛ ጋር ማንሳት አይጠበቅብሽም ነበረ። ለሱም ማስረዳት አንተን እንዲህ ልታደርግ ነው አላረገዘችም ብለሽ ራሱ መናገር አይጠበቅብሽም ነበረ። በቃ አሁን ራሱ እህቶችሽ እኔ እያዩዋቸው ነበረ እየጻፉልሽ ነው ሩታ የራስሽን ህይወት ኑሪ፣ ከዚህ ቤተሰብ ራስሽን አውጪ እያሉሽ ነው። አንቺ መቼ ነው ከዚህ ቤተሰብ ውስጥ ራስሽ የምታወጩ? በራስሽ በቃ በራስሽ መቼ ነው የራስሽን ህይወት ምትኖር? ሩታ ከአብርሽና የኤፍሬም ማል ራሱ አሁን እህትየው እንደምትሆነው እንደምትአኳሆና እንዳየዋ ከሆነ እዛ ጋር በአብርሽና በኤፍሬም ማል ላይ ራሱ ገብታ ክፍተት እየፈጠረች ያለችው ሩታ እስከምትመስል ድረስ ነው ቡዜ የምታሳየው ነገር ማለት ነው። ስለዛ ከወንድማማቾችም ማል ውጪ። ስለዛችም ማርገዝም አለማርገዝም ተጎዳም አልተጎዳም ባለቤቱ አለ። አመንም ተቀበለም አልተቀበለም ጎዳችሁም አውቃም ይሁን እሱ የሱ ጉዳይ ነው፣ ያንቺ ጉዳይ አይደለም። አይመለከትሽም ሩታ። የራስሽን በእናትሽ ህይወትሽን ኑሪ። ራስሽን አታስናቂ፣ የምር ራስሽን አታስናቂ። በቃ አየሻለ የሚመልስልሽን መልስ ማለት ነው። ስለዛ ዛሬም እንግዲህ ያው ሩታ ከዚህ በኋላ የኛን ስም የምታጠፉ ከሆነ እሷም ዋና የጠፋችበት ምክንያት የኛን ስም ለማጠልሸት ነው በማለት እንግዲህ ከዚህ በኋላ እከሳችኋለሁ፣ እኛንም ይቅርታ መጠየቅ አለባችሁ፣ ያለበዛ በስም አጥፊነት ወነጀላችኋለሁ ስትለው ይቅርታ ጠየቅኩሽ፣ ከዚህ የበለጠ ምንድን ነው የምትፈልጊው? በሷ ማርገዝ ተንጨረጨርሽ አይነት ነገር ነበር አብርሽ ሲመልስላት የነበረውና ያው ዴቭም ተቆጥቷል። እንዴት እላለህ? ምን ማለት ነው? እንዴት ነው አነጋገርን አስተካክል እያሉ ያው እህትየውም
ኤፊንና ዴቭን በውስጥ ማውርቻቸዋለሁ አሁንም ላወራችሁ ፈልጋለሁ ብላ እሷም እንግዲህ ንግግሮቻቸው ስላልተመቻት ጥላን ሄደችው ማለት ነው ቡዜ እና በዚህ አጋጣሚ ሩታዬ አብርሽን መልስ እያወቅሽ እዚህ ጋር ምን አስገኘሽ አንቺ ምን ይመለከትሻል ሁሉ እያላት ነበር። ያው ታውቃላችሁ ለሩታ የሚሰጣት መልስ ጌታን አብርሽ እንደ ልጁ እናት አይደለም። ያው ብዙ ጊዜ እንናገረዋለን ደጋግመን እንደወለደችለት ብዙ ጊዜ በፍቅር አብረው እንዳሳለፉት ሁኔታ አይደለም ለእሷ የሚያሳያትና በቃ እንደዚህ አይነትን ሰው እርግፍ አድርጎ እስከ ጭራሹ ነው መተው ነው በቃ። በእርግጥ ያው እሷ ተውኩ ስትል እሱ ደግሞ በሆነ ምክንያት አድርጎ እሷ ጋር ነው የምታዩት በሆነ በቃ ምክንያት አጣም ሩታ ጋር ለመጣላት ነው መጨቀጨቅ። በእርግጥ ይሄም የፈረደበት ዩቲዩብ ቻናልም እሷ እንደ ቅመም ወንደሞ እንደ ጨው እንደ ወጥ ማጣፈጫ ጨው ጠብ ካላለችበት ዩቲዩባቸውም ይሞታል። ችግር ነው ሩታ ከሌለችበት። እኛም እሷን ከሱ ህይወት ውስጥ ውጪ ባክሽ እንላለን። እሱም ግን እኮ ዞሮ በእጇ ዘር እሷን ያገኛትና የሆነ ወከባ ብጥብጥ ጭርስ አይወድም አይነት ነገሮችን የሆነ ሰዓት ላይ ይፈጥራል። ግን ደግሞ ሩታ የፈለገ ነገር ቢሆን ኮስተርና ቆምጠጥ ብለሽ ከነዚህ ቤተሰብ ውስጥ ሙሉ ለሙሉ ነው ለቀሽ መውጣት ያለብሽ። በቃ ቪዲዮ መስራት ካለብሽ ከእህት ከቤተሰብ ካልሆነ ለብቻሽን ስሪ፣ ወን ከሌላ ሰው ጋር ስሪ። ሩታ በእናትሽ አሁን በኤፍሬምና በአብርሽ መሀል ራሱ ሩታ ክፍተት የፈጠረች አይነት ነገር ነው እየመሰለ ያለው እዛ ጋር ለነሱ ለቤተሰቡ። እንደውም ዴቭ ምን አለ ጋሽዬ የሚጨመርበትና ወንድማማቾች ሌላ ደረጃ ላይ ሳይደርሱ አባት ይምጡና ይሄን ነገር ይፍቱ እያለ ነው ዴቭ ራሱ ማለት ነው። የሁለቱን ነገር ብቻ ነው የያዙት ማለት ነው። ስለዚህ አሁን እኔ ለሩታ ማስተላልፈው ትልቅ ነገር ምንድን ነው፣ ሩታ ሄርሜላ አረገዘችም የእውነት ይሁንም አብርሽን ልትጎዳውም ይሁንም አውቃም ይሁን ምንም ይሁን አንቺን እስከነ ጭራሹ አይመለከትሽም። በእናትሽ ራስሽን አታስናቂ። በቃ ራስሽን አታስናቂ። አታስንቂ ነው አታስናቂ የሚባል ነገር አለ። ሴት ልጅ ራሷን ማስከበር አለባት የፈለገ ነገር ቢሆን ማለት ነው። እና ከዚህ ውስጥ ውጭ ጠቅላላ ከቤተሰብ ውስጥ ውጭ ሩታ በእናትሽ በራስሽ ህይወት በራስሽ መንገድ ተጓዢ። ይሄንን ፋይል ዘግተሽ መውጣት አለብሽ። በቃ ጠቅላላቸውን ሳያቸው ለሩታ የሚሆናት አይደሉ። የምሬን ነው የምላችሁና አትለማመጭ ሩታ በዚህ ልክ አብርሽን። ስለዚህ እዛው እንደ ፍጥር ጥሩ ይሁን። በቃ የራሽን ህይወት ኑሪ። አያገባሽም፣ አይመለከትሽም ሩታ ማለት ነው። ስለ ሄርሜላ ማርገዝ ማለት ነው። ተጎዳም በእርግጥ በትንሽ ጊዜም ቢሆን የእናንተ ስም በዛ በሌላችሁበት ቦታ ላይ እንደዛ መጥፋት መጠልሸት ዋና ምክንያት እሷ ናት። ያ ሁሉ ነገር ሲሆን ራሷን እዚህ ቦታ ነኝ ያለው እደውልላለሁ በዚህ ምክንያት ነው በምረጋጋ ሰዓት እደውልላለሁ ብላ እሱ ጋር መደወል በምትችልበት ሰዓት ያ ሁሉ ነገር ሲፈጠር ዝም ማለቷ ልክ ነው። የእናንተን ስም ለማጠልሸት በተለይ የአንቺን ስም ለማጠልሸት ብዙ ጊዜ ወደ አንቺ ጣት ስለሚቀሰር ያንን እንዲሆን ስለፈለገች ነው ያ ሁሉ ጊዜ መቼም እያየሽ ዴቭም እየተናገረ ነበር፣ ቅድም እየሰማት ነበር። ትክክል ነው። ግን አንድ የሆነ ነገር ሆኗል። በቃ አሁን የራስሽን ነገር ማስተካከል ነው ያለብሽ። እና ቤተሰቦች እንግዲህ ያው ሩታ ስትሉ መታለች። ያው ከአብርሽና ኤፍሬምም እንደ ወንድማማቾች መግባባት መሀል ላይ ምንም ሊፈጠር አልቻለም። ይሄኛው መቼም ቢሆን ኤፍሬም አጅሪት ማርገዝ መቼም ደስተኛ አልሆንም፣ ደስተኛ እንደሆንም አትፈልግ። ሲቀጥል ደግሞ እነዛ ስንት ዋጋ የከፈለችው እናት አባቴ ሳይቀሩ ስማቸው እየጠፋ ነው። እንደዚህ አይነት ልጅ ነው እንዲያሳደጋችሁት? እንደዚህ አይነት ልጅ ነው እንዴት ብታሳድጉት ነው ተብሎ በአንተ ምክንያት በአመት ውስጥ 2 ሚስት ያገባ እንደገና ደግሞ የ6 ወር ልጅ እዛ አስቀምጠ ሌላ ልጅ ማምጣት ማለት የቤተሰብን ስም የሚያጠፋና የሚያጠለሽ ሆኖ እየተገኘን ያለው። ክብርን ጠብቅ በማለት ከኤፍሬም ጋር እንግዲህ ምንም ሊግባቡ አልቻሉም። እሱንም ጭራሽ አንተም በሄርሜላ ማርገዝ ቀንታል ተቃጥላል በማለት እሱንም አንድ ላይ እና ወንድማማቾች መሀልም ያው ምንም ሊግባቡ አልቻሉም ማለት ነው። ዴቭም ዛሬ ብዙ አልተናገረም። በቃ የሆነ ደብሮታል። ፊቱ ላይ ያየሁት ነገር ራሱ ዴቭ የሆነ ድብር ብሎታል። ሁኔታው ምናምን በቃ የወንድማማቾች አለመግባባት ብዙ ነገር ማለት ነው። እና ለዛ ነው ሩታዬ እነሱም እየተደበሩ ስለሆነ ከማላቸው ብትውጪ ብዬ እንደራሴ ላለው እና ምርጦችዬ በቃ ደህና ደሩልኝ። ያለው ነገር ይሄ ነው። እኔም እኮ መጥቼ ታያላችሁ። መቼም ከእናንተ የሚያመልጥ ነገር እንደሌለ በደንብ አድርጌ ያውቃለሁ ጠንቅቄ። ቀድማችሁኝ እንደውም እዛ ናችሁ እኮ ከላይ እስከታች ሩታን ስትቆጧት እያየው ነው። ደስ ብሎኛል ስለተቆጣችኋት። እግዚአብሔርን በጣም ነው ደስ ያለኝና እኔ ስለምን ይቅርብኝ መጥቼ ተንፈስ ልበል ልቆጣት ሩታን ብዬ ነው የመጣሁትና ደህና ደሩልኝ። እንግዲህ መልካም ምሽት ይሁንላችሁ ውዶችዬ። ነገ ደግሞ በአዲስ ነገር ምን ይዘውብን ይመጡ ነገር የነሱ ነገር አያልቅም። በአዲስ ቪዲዮ እስከምንገናኝ ደህና ደሩ። ወዳችኋል የኔ ውዶች።
አመሰግናለሁ ሁላችሁንም። እሺ ቤተሰብ ለምታደርጉኝ በሙሉ ክበሩልኝ ማለት ነው። መልካም ምሽት የኔ ውድ። ሀሳብ ካላችሁ ከታች ቁጭ ቁጭ አድርጉ ማለት ነው።